ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ እንገኛለን። የአርሰናልን ጉዳዮች ብቻ እንመለከታለን። እንደተለመደው በርከት ያሉ ጉዳዮችን እያነሳን እንቆያለን። ትናንትና የእናንተ በርከት ያሉ ሀሳቦችን መጥተውልናል። የእናንተንም ሀሳቦች እናስተናግዳለን። አስቀድመን ግን ምን ጉዳዮች ላይ ትኩረት ብናደርግ አስቀድሜ ላስተዋውቃችሁና በቀጥታ ወደ ጉዳዮቻችን እናልፋለን። የኤፍኤ ካፕ ሩብ ፍጻሜ ይደረጋል። ወደ ገማይ ፍጻሜው ወደ ዌምብሌ ለማለፍ የሚደረግ ጨዋታ ነው። ነገ ምሽት 4 ሰዓት ላይ አርሰናል ከሳውዛምተን በሴንት ሜሪ የሚደረግ ጨዋታ ነው። ሳውዛምተንን የሚገጥምበት ጨዋታ ዙሪያ አንዳንድ ጥቂት ነጥቦች እናነሳለን። እናንተም ግምቶቻችሁ ላኩልን። አርሰናል ከሳውዛምተን ስለስንት ይጠናቀቃል? ከዛ ውጭ ያሉ ጉዳዮችም አሉ። በአርሰናል ቤት የሚነሱ ሀሳቦች በዝርዝር እየነገርናችሁ እንቆያለን። አርሰናል ባለፉት 3 ዓመታት ሁለተኛ ደረጃን ይዞ ሲያጠናቅቅ ምንድን ነበር ችግሩ? ምን ወደ ኋላ አስቀረው የሚለውን በተለይ ደግሞ ከጉዳት ጋር ዘንድሮስ ምን የተሻሻሉ ነገሮች አሉ ወይስ ደግሞ ጉዳት እንዳምና ካቻም ነው ተመሳሳይ ችግርን ይዞ ለአርሰናል ለምን አልመጣም የሚለውን ሀሳቦች እያነሳን እንቆያለን። ዝውውሮችን የተመለከቱ ጉዳዮችን እናነሳለን። ከማርቲን ጋብሪኤል ማርቲኔሊ ጋር በተያዘ የሚነሱ ሀሳቦች አሉ። ማርቲን ኦዴጋርድን በተመለከተ የቀድሞ የኖርዌይ ብሔራዊ ቡድን አምበል ጭምር ያነሳቸው ሀሳቦች አሉ። አርሰናልና ሚኬል አርቴታ እንዲሁም ደግሞ የዚህ የወጣት ተጫዋቾች አጠቃቀም ጉዳይ ላይ በየትኛው ደረጃ ላይ በፕሪሚየር ሊግ ቴብል ስንተኛ ደረጃ ላይ ይቀመጣል የሚለውንም ብዙዎቻችሁ ሚኬል አርቴታ ለወጣት ተጫዋቾች እድል አይሰጥም ብላችሁ ብዙ ጊዜ አስተያየታችሁን ትጽፉልናላችሁ። ይህንን ቴብል ደግሞ የቢቢሲ ስፖርት ያወጣው ዴታን ተመልክተን የምንላችሁ ጉዳዮች ይኖራናል። ከዛ ውጪ ስለ ማርቲን ዙቢሜንዲ፣ ቲየሪ ዳንኤል ኦንሪ ያነሳቸው ጉዳዮች አሉ። በጋብሪኤል ጄሱስ በኩል ደግሞ ስለ ቡካዮ ሳካ፣ ስለ አርሰናል፣ ስለ ዋንጫ የዘንድሮ የዋንጫ ዓመትነት ስለ ፕሪሚየር ሊግ ዋንጫም ያነሳቸው ጉዳዮች አሉ። ሌሎችም ዝርዝር ጉዳዮችን ይዘናል። ዝውውሮች ላይ ጁሊያን አልቫሬዝ ጉዳይ ላይ ፋብሪዚዮ ሮማኖ እንዲያስነበበው አጭር ዘገባ አለ። እሱን አቀርብላችኋለሁ። የሞርጋን ሮጀርስ ጉዳይም ይነሳል። ከአስቶን ቪላ ወደ አርሰናል እየተባለ ይገኛል። በዋነኝነት ስማቸው ከሚጠቀሱ ተጫዋቾች መካከል አንዱ እየሆነ ይገኛል። አዲሱ ቪኒ ጁኒየር ትንሹ ቪኒ ጁኒየር እየተባለ ይገኛል። ቀጣዩ ቪኒ ጁኒየር ተብሎ ስሙ እየተጠራ ያለ አንድ የፓልሜራስ ኮከብ አለ። ከአርሰናል ጋር ስሙ እየተያዘ ይገኛል። ሌሎችንም በርከት ያሉ ጉዳዮች እናነሳለን። በቻላችሁት በያላችሁበት አብራችሁን ቆዩ። ጥያቄዎቻችሁን፣ ሀሳብ አስተያየቶቻችሁን ላኩልን። እኛም መልሰን ወደ እናንተ እናቀርባለን። የእናንተ ቻናል ነው፣ እኛ ብቻ የምናወራበት እኛ ብቻ የምንናገርበት አይደለምና የእናንተንም ሀሳብ አስተያየቶች እንቀበላለን። በቀዳሚነት አንድ ጉዳይ ላንሳ። በአርሰናል ቤት ሞስት ቫሉዌብል የሚባለው በጣም ውዱ ተጫዋች፣ ዋጋ ያለው ተጫዋች፣ ለአርሰናል በጣም አስፈላጊው የሚባለው ተጫዋች ማን ነው? ሀሳብ አስተያየቶቻችሁን ጻፉልን። እኔ የትራንስፈር ማርኬት ዴታን ተጠቅሜ በፕሪሚየር ሊግ ላይ ከአንደኛ እስከ 20 ከተቀመጡ የፕሪሚየር ሊግ ተጫዋቾች መካከል በደረጃ ይቀመጣሉ። ለምሳሌ አንድ የአርሰናል ተጫዋች ሁለተኛ ደረጃ ላይ ይቀመጣል። አንደኛ ደረጃ ላይ ያለው ሃርሊንግ ብራውት ሃላንድ ነው። 200 ሚሊዮን ፓውንድ ያወጣል። ቫሉዌብል ከሚባሉ ተጫዋቾች በየክለቦቹ አንድ ተጫዋቾች ይመረጣል። ከዛ በኋላ እንዳለ ከፕሪሚየር ሊግ ደረጃ ሲወጣላቸው ስንተኛ ደረጃ ላይ ይቀመጣል? ለምሳሌ 3ኛ ደረጃ ላይ የሚገኘው ኮል ፓልመር ነው። 2ኛ ደረጃ ላይ ያለው የአርሰናል ተጫዋች ማን ነው? ከዛ ውጪ 4ኛ ደረጃ ላይ ፍሎሪያን ቨርስ፣ ሚኪ ቫንዳቪን በቶትናም 5ኛ ደረጃ ላይ፣ የማንቸስተር ዩናይትዱ ብሪያን ምቤሙ 6ኛ ደረጃ ላይ፣ ሳንድሮ ቶናሊ 7ኛ፣ ኤሊያት አንደርሰን 8ኛ፣ ሞርጋን ሮጀርስ ወደ አርሰናል ሊመጣ ይችላል እየተባለ ያለ ተጫዋች ነው። 9ኛ አዳም ዋርተን፣ 10ኛ እያለ ይቀጥላል። እነ ኢሊማኒ ዲያዬ፣ ኢጎር ቲያጎ፣ እነ ካርሎስ ባሌባ እያለ የሚቀጥል ስም ዝርዝርን ተመልክተናል። ኦስካር ቦብም በፉልሃም በኩል እዚህ ዝርዝር ውስጥ የገባ ነውና ከአርሰናል ተጫዋቾች መካከል ውዱ ተብሎ እዚህ ዝርዝር ውስጥ የተቀመጠው፣ ከፕሪሚየር ሊጉ ደግሞ ሁለተኛ ውዱ ተጫዋች ተብሎ አሁን ብቃቱ ወርዷል እየተባለ በሚተችበት ሰዓት ላይ ትናንትና በሰራነው ቪዲዮ ላይ ስለ ቡካዮ ሳካ ብዙ አንስተናል። እናንተም እስቲ ሀሳብ አስተያየቶቻችሁን ጻፉልን። ቡካዮ ሳካ በተመለከተ ግን ብቃቱ ወርዷል ቢባልም በፕሪሚየር ሊግ ደረጃ 120 ሚሊዮን ፓውንድ የሚገመት ዘ ሞስት ቫሉዌብል የፕሪሚየር ሊግ ተጫዋቾች መካከል ሁለተኛ ደረጃ ላይ የሚቀመጥ ሆኗል። ፍሎሪያን ቨርዝን፣ ኮል ፓልመርን
ሚኪ ቫንደቬንን ጨምር እንደዚህ አይነት ተጫዋቾችን በልጦ ነው የተቀመጠው። ከነ ብሪያን መቤሙም ጭምር በልጦ ተቀምጧል። ለእንደዚህ አይነት ቁጥሮች መቀመጥ ወይም ደግሞ በዚህ አይነት ደረጃ ቫልዩዋቸው የተጫዋቾች ሲወጣ ዋነኛ ነገር ተብሎ የሚቀመጠው አንደኛ እድሜያቸው ነው። ከዛ በኋላ በቀጣይ ዓመታት ሊያሳኳቸው የሚችሉ ስኬቶችን አሁን ካላቸው ብቃትን በተጨማሪ ይታያል። ሌላ ጉዳይ ላንስ። አለን ሺረር የፕሪሚየር ሊግ የ2025/26 የውድድር ዘመን ሊጠናቀቅ 7 ጨዋታዎች ቢቀሩትም የዓመቱ ምርጥ ስብስብን ይፋ አድርጓል። አርሰናል በዚህ ውስጥ ደግሞ 4 ተጫዋቾችን አስመርጧል። ዳቪድ ራያ፣ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ዴክላን ራይስ አማካኝ ስፍራ ላይ የተካተተ ነው። ብሩኖ ፈርናንዴዝ አማካኝ ስፍራ ላይ፣ አንቷን ሴሜኖና ሃሪ ዊልሰን የፉልሃሙና የማንቸስተር ሲቲው ተጫዋቾች በአማካኝ ስፍራ ላይ የተካተቱ ናቸው። በ3-4-3 አሰላለፍ ኢጎር ቲያጎ፣ ሃርሊንግ ብራውት ሃላንድ፣ ጆ ፔድሮ በቼልሲ በማንቸስተር ሲቲና በብሬንትፎርድ በኩል ተመርጧል። የዓመቱ ምርጥ አሰልጣኝ ብሎ ኬዝ አንድሪውስን መርጧልና እናንተ እዚህ ስብስብ ውስጥ መካተት አለበት ብላችሁ የምታስቡት የአርሰናል ተጫዋች ማን ነው? ለምሳሌ እኔ ከኒኮ ኦራሌ በበለጠ ጁሪን ቲምበር የተሻለ የውድድር ዘመን አሳልፏል። ምናልባት የውድድር ዓመቱ የመጨረሻ ጥቂት 3-4 ጨዋታዎች ወደ ኋላ ስንመለስ ብቃቱ ወርዶ ከመዳከም ጋር በተያያዘ የሚነሱ ጥያቄዎች ሊኖሩ ይችላሉ። እናንተ ግን ማንን እዚህ ዝርዝር ውስጥ ታስገባላችሁ? ሀሳብ አስተያየቶቻችሁን ጻፉልን። ሌሎች በርከት ያሉ ጉዳዮችንም እያነሳን እንቆያለን። ለአብሮነታችሁ አሁንም ከልብ እናመሰግናለን። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። የእናንተ አንድ ላይክ ብዙ ያገዘናል። ቪዲዮቻችን ብዙ ሰው ጋር እየደረሰ እና አግዙን። የአርሰናልን ቻናል በጋራ እናሳድግ። ነገ የሚደረገውን ጨዋታ በማንሳት ጀምራለሁ። ነገ በእንግሊዝ የፕሪሚየር ሊግ ጨዋታዎች አይኖሩም። የኤፍኤ ካፕ ጨዋታ ግን ይከናወናል። 5ኛ ዙር ተጠናቆ 5ኛ ዙር ላይ አርሰናል ማንስፊልድ ታውንን ነበረ 5ኛው ዙር ላይ 2-1 በሆነ ውጤት ያሸነፈው። ማንስፊልድ ታውንን 5ኛው ዙር ላይ ካሸነፈ በኋላ በቀጣይ የሚገጥመው ቡድን ደግሞ የታወቀው አስቀድሞ ነው ሳውዛምፕተንን በሴንት ሜሪ የሚገጥምበት የኤፍኤ ካፕ ኳርተር ፋይናል ጨዋታ ይጠበቃል። በዚህ ጨዋታ ዙሪያ ጥቂት ነጥቦችን አነሳለሁ። ሳውዛምፕተን ፉላምን 1-0 አሸንፎ ነው ወደዚህ ዙር ያለፈውና በ1-0 ውጤት ካሸነፈ በኋላ አሁን ብቸኛው የቻምፒየንሺፕ ቡድን ነው ሳውዛምፕተን በዚህ ውድድር ላይ የቀረ። በዚህ ሂደት ላይ የአርሰናል ጉዞ በጣም ወሳኝ ምዕራፍ ላይ ይገኛል። ኳርተር ፋይናል 90 ደቂቃ ብቻ ነው የሚቀረው ወደ ሰሚ ፋይናል ለማለፍ 8 ውስጥ ይገኛል። 4 ውስጥ ለመግባት ሳውዛምፕተንን ማሸነፍ ይጠበቅበታል። በቅርብ ጊዜያት ላይ ሳውዛምፕተን እንግዲህ ጥሩ ተፎካካሪ ሆኖ በፕሪሚየር ሊግ ላይ ብንመለከተው አርሰናል 2024/25 የውድድር ዘመን ላይ ሳውዛምፕተን በፕሪሚየር ሊግ በነበረበት ጊዜ በደርሶ መልስ አሸንፏል። አንደኛውን በፕሪሚየር ሊግ ፋይናል የመዝጊያው ቀን ላይ 2-1 በሆነ ውጤት ያሸነፈበት ጨዋታ ነው። የሮዝ ስቲዋርት ቡድን ቀላል ተጋጣሚ እንደማይሆን አርሰናል በተለይ የማንስፊልድ ጨዋታም ቀላል ጨዋታ እንዳልነበረበት ተመልክተናል። አሁን 90 ደቂቃ ብቻ ይቀርዋል ወደ ዌምብሌ ለማለፍ። ግምቶቻችሁን ላኩልን። ስለስንት ይጠናቀቃል? ከሳውዛምፕተን ጨዋታ በኋላ ደግሞ የሚጠበቅ የስፖርቲንግ ሊዝበን የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ተመሳሳይ ጨዋታ ይደረጋልና ለዛም ጨዋታ የአሰልጣኝ ሚኬል አርቴታ ቡድን በመጠኑም ቢሆን ዝግጅቱን በዚህ በሳውዛምፕተን መራግብ ላይ ያከናውናል። ብዙ ተጎዶ የተባሉ ተጫዋቾች ከጉዳታቸው ያገግማሉ፣ ወደ ሜዳ ይገባሉ ተብሎ ይጠበቃል። በተለይ ወሳኙ ጨዋታ ከሳውዛምፕተንም መራግብር ከኤፍኤ ካፕም ጨዋታ የበለጠ በአውሮፓ ቻምፒየንስ ሊግ ላይ አርሰናል ስፖርቲንግ ሊዝበንን የሚገጥምበት ጨዋታ ነው። በስፖርት ዋይዝ ወይም በስፖርቱ መንገድ በውጤታማነት መንገድም ስንመለከተው ከዛ በተጨማሪ ፋይናንሻል ዋይዝም ስንመለከተው በገንዘብ ረገድም የቻምፒየንስ ሊግ ከፍተኛ ዋጋ ያለው ውድድር ነውና እዛ ላይ ብዙ እንጠብቃለን። ለሁሉም የአርሰናልን ግምታዊ አሰላለፎች ለንሳላችሁ። ኬፓ አሪዛባላጋ እንደተለመደው በግብ ጠባቂ ቦታ ላይ ይሰለፋል። ቤን ዋይት፣ ክሪስቲያን ሞስኬራ፣ ሪካርዶ ካላፊዮሪ፣ ሉዊስ ስኬሊ በተከላካይ ስፍራ ላይ የአርሰናል እጩዎች ምርጫዎች ሊሆኑ ይችላሉ። ክሪስቲያን ሞስኬራ በስፔን ብሔራዊ ቡድን ተጫውቷል። በጣሊያን ብሔራዊ ቡድን ደግሞ ሪካርዶ ካላፊዮሪ ተጫውቶ ተመልሷል። በ21 ዓመት በታች የእንግሊዝ ብሔራዊ ቡድን የተመለከተው ሉዊስ ስኬሊ ያለ በዋናው ብሔራዊ ቡድን ግብም ጭምር ያስቆጠረው ቤን ዋይት ይጠቀሳል። አማካኝ ስፍራ ላይ ዙቢሜንዲ፣ ካቨርስና ኖርጋርድ ሊሰለፉ ይችላሉ። ማክስ ዶመን፣ ጋብሪኤል ጀሱስ እና ጋብሪኤል ማርሴሊ ደግሞ ከፊት የአጥቂ ስፍራውን ይመራሉ ተብሎ ይጠበቃል። የእናንተን ግምት ላኩልን። ከጨዋታው ጋር በተያዘ ትናንትና የእናንተ በርከት ያሉ ሀሳብ አስተያየቶች መጥተውልናል። ጥቂቶቹ ነጥቦች እናንሳ። ትናንትና ፕሪሚየር ሊግ 52 ቀናት ይቀሩታል ብዬ ሀሳብ ሳካፍላችሁ ነበር። በዚህ በ52 ቀናት እድሜ ውስጥ በፕሪሚየር ሊግ ላይ የሚጠበቁ ነገሮች አሉ ብለን አንዳንድ ነገሮችን አንስተናል። አሁን ዛሬ 51ኛ ቀኑን ይይዛል ወይም ደግሞ ከዚህ በኋላ 51 ቀናት በኋላ የእንግሊዝ ፕሪሚየር ሊግ ወይም
የመጨረሻው የመዝጊያ ጨዋታ የሚደረግበት ነው። በዛ በመዝጊያ ጨዋታ ላይ ደግሞ አርሰናል ከክሪስታል ፓላስ ጋር የሚያደርገው ጨዋታ ይጠበቃል። 52 ቁጥር መለያን የለበሰ የአርሰናል ተጫዋች ማንን ታስታውሳላችሁ ብለን ነበረ። የመጡልን መልእክቶች አሉ። ለምሳሌ ሙልጌታ ክብረት ኒኮላስ ቤንትነር ብሎናል። ብዙዎቻችሁ መልሳችሁታል። ጊሬግ ወንድሙ በትክክል ስምን ከጠራሁት እንግዲህ ይቅርታ አድርግልኝ፣ በትክክል ስምንም ካልጠራሁት ቤንትነር የሚል ስሙን ልኮልናል። ግርማዊ ኢትዮጵያ ኒኮላስ ቤንትነር የቴስታው አንበሳ ብሎ መልእክቱን ልኮልናል። ከልብ እናመሰግናለን። ቴሲያስ የተባለ አድማጫችን መልእክቱን ልኮልናል። ከልብ እናመሰግናለን። አወል ከየመን ሁላችሁንም የምንበረታታው ነገር ቢኖር ከየት እንደምትጽፉልን መልእክቶቻችሁን ስትጽፉ ከየት እንዳላችሁ ብትጽፉልን ከመላው ዓለም ብዙዎቻችሁ እንደምታደምጡ እናውቃለንና አወል ኢብሮ ከየመን ኒኮላስ ቤንትነር ብሎ በትክክል የመለሱ አድማጮች መካከል አንዱ ነው። ዘካሪያስ የጻፈልን መልእክት አለ። ዘካሪያስ 52 ቁጥር ኗኔሪ ነበር የሚለብሰው፣ አሁን ደግሞ ማክስ ዶመን ይለብሳል። ለኔ ጋብሪኤል ማጋሌሽ የወሩ ምርጥ ነው ብሎናል። ከዴክላን ራይስ ከዳቪድ ራያ ጭምር የተካተተ ነው። ጋብሪኤል ማጋሌሽም ጭምር የማርች ወር የአርሰናል ምርጥ ተጫዋች ማን ነው ተብሎ ትናንትና ለጠየቅነው ጥያቄ ነው። በቀጣይ ክለቡ የሚያሳውቀው እጩ አለ ወይም አሸናፊ አለ። ጋብሪኤል ማጋሌሽ ግን ተብሎ ብዙዎች ምርጫችሁን አስቀምጣችኋል። ቤልዳኩማ የተባለ አድማጫችን የላከልን መልእክት አለ። ለኔ ቡካዮ ሳካና ሚኬል አርቴታ መቼም የሚቀየሩ አይደለም፣ በምንም የማለውጣቸው ናቸው ብሎ ልኮልናል። ኒኮላስ ቤንትነር ደግሞ 52 ቁጥር መለያን የለበሰ የአርሰናል ተጫዋች ነው ብሎናል። ተረፈ ማክስ ዶመን 52 ቁጥር ብሎ መልእክቱን ልኮልናል። ቶፊቅ የከሬስ ዘንድሮ አይተነው ውሉን ሚኬል አርቴታ ቢያራዝም ይሻላል እንጂ ዋንጫውን ካላመጣ በፍጹም አዲስ ኮንትራት ለሚኬል አርቴታ አይገባውም የሚል መልእክቱን ልኮልናል። ኤፍሬም የጻፈልን መልእክት አለ። 52 ቁጥር ኒኮላስ ቤንትነር ነው ብሎ ጀማል አህመድም ኒኮላስ ቤንትነር ብኖላል። ቶፊቅ የከሬስ ጋብሪኤል ማጋሌሽ ወሩ ምርጥ መባል አለበት የሚል መልእክቱን ልኮልናል። በተለይ ደግሞ የዴንማርክ ተጫዋች በጣም ጥሩ ጊዜ እንዳሳለፈ አንስቶልናል። ኤቶ ኒኮላስ ቤንትነር ብሎናል። ዱላ 52 ቁጥር ቤንትነር ብሎ መልእክቱ ልኮልናል። ሌላኛው የዘውትር አድማጫችን አየነው ሙላለም መረጃችሁን በየቀኑ አድርሱን ብሎናል። በየቀኑ መረጃችንን ለማድረስ እንሞክራለን። በአንድሪያ ቤርታ ጉዳይ ላይ ያነሳቸው ጉዳዮች አሉ። ሚኬል አርቴታም አንድሪያ ቤርታም ኒኮሎ ትሮሶልዲን፣ ክርስቲያን ኮፋንን በ9 ቁጥር ቦታ ላይ ሌሎችንም ስሞች አንስቶልናል። በአማካኝ ስፍራ ላይ በተከላካይ ስፍራ ላይ ወጣት የሚባሉ ተጫዋቾችን ወይም 10 ቁጥር ላይ ለምሳሌ አርዳ ጉለርን ማስፈረም አለበት ብሎናል። ኒኮፓዝ አርዳ ጉለር መምጣት አለባቸው ብሎናል። የጠራቸው ወደ 11 ያክል ተጫዋቾች አሉ። እነዚህ ሁሉ ተጫዋቾች ይመጣሉ ማለት አይደለም። ነገር ግን አርሰናል ቢያንስ 3 ዝውውሮችን በክረምቱ ያከናውናል። አሁን ያሉ የተጫዋቾች ስብስቦች ላይ የሚጨምረው ጥራት ብዙ እንደሆነ መናገር ይቻላል። ለሁሉ ለሀሳብ ላስተያየቶቻችሁ ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ግምታዊ ቁጥራችሁን ላኩልን። አርሰናል ከሳውዛምተን ነገ ሴንት ሜሪ ላይ አርሰናል ከሜዳ ውጭ በሚያደርገው ጨዋታ ላይ ስንት ይጠናቀቃል? ምራ ግብሩን በተመለከተ ሀሳብ አስተያየቶቻችሁን ላኩልን። ሚኬል አርቴታ አንድ ነገር አንስቷል። በጉዳት ዜናዎች በኩል ነገ በአዲስ መንገድ የሚነሱ በሚኬል አርቴታ ጋዜጣዊ መግለጫ ላይ የተመለከትናቸውን ጉዳዮች አጋራችኋለሁ። ከዛ ውጭ ግን ዛሬ ትኩረት አድርጋ የምናነሳው አንድ ነገር አለ። ሚኬል አርቴታ ለደጋፊዎች አንድ ነገር መናገር እፈልጋለሁ ይላል። ተስፈኛ ሁኑ፣ በጣም ነገሮችን በበጎ ተመልከቱ፣ ኢነርጃይዝድ ሆናችሁ ጠብቁን፣ ቡድኑን እንግዲህ ድጋፋችሁን አሳዩት፣ የአርሰናልን ቡድን ይላል። ዘንድሮ ለደጋፊዎች መናገር የምፈልገው ነገር በእርግጠኝነት ጎላችንን አላማችንን እናሳካለን፣ በዚህ ውድድር ዘመን የያዝነውን ጎል ብሏል። አፕሪል ወር ደግሞ በአርሰናል በኩል ከባድ የሚባሉ ጊዜያት የሚታለፉበት ይመስል ነበር። አሁን ግን በተለይ ደግሞ ከዚህ በፊት ለምሳሌ ጋብሪኤል ጄሱስ ትናንትና እንዳስቴት ሲሰጥ ተመልክቼዋለሁ። ፌብሩዋሪ ወር ላይ ብዙ ነገሮችን አተናል። ባለፉት 3 ዓመታት ላይ ፌብሩዋሪ ወር ላይ ቢጠናቀቅ ኖሮ ሲዝኑ ዋንጫው የኛውን ነበር የሚል አስተያየቱን ሰጥቷል። አሁን ግን የአርሰናል ቡድን አፕሪል ላይ ደርሷል። ማርችን አልፏል፣ ፌብሩዋሪን አልፏል፣ አፕሪል ላይ ደርሷል። አፕሪል ላይ ደግሞ የመጨረሻ ሂደት ላይ ይጠበቃልና እነዚህን ጉዳዮች በተመለከተ ወደ በኋላ ላይም ተጨማሪ ጉዳዮችን አነሳለሁ። አርሰናል ግን በአፕሪል ወር በሁሉም ውድድሮች ላይ በ3 የተለያዩ ውድድሮች ላይ የሚያደርጋቸው ወሳኝ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ፣ በአውሮፓ ቻምፒየንስ ሊግ እንዲሁም በኤፍኤ ካፕ። አንድ የኤፍኤ ካፕ ጨዋታ ከሳውዛምተን ጋር ነገ ይደረጋል። ከዛ በኋላ ግን የሚደረገው ጨዋታ በአውሮፓ ቻምፒየንስ ሊግ የደርሶ መልስ ጨዋታዎች አሉበት ከስፖርቲንግ ሊዝበን ጋር፣ በጆዜ አልቫሌድ በዛው በሊዝበን የሚደረግ ጨዋታ እንዲሁም ደግሞ በፕሪሚየር ሊግ ከቦርመዝ ጋር የሚደረግ ጨዋታ ይደረግና የመልሱ
አዲሱ ጨዋታ ደግሞ በኤምሬትስ ስቴዲየም የስፖርቲንግ ሊዝበን ጨዋታ ይጠበቃል። ማንቸስተር ሲቲ እና ኒውካስል ዩናይትድ ቀጣይ የማንቸስተር ሲቲ እና ኒውካስል ዩናይትድ የፕሪሚየር ሊግ መርሃ ግብሮችን በጣም በጉጉት የሚጠበቁ አይነት ናቸው። አርሰናል የካራባኦ ካፑን ፍጻሜ በደንብ የሚቀለብስበት በደንብ የሚበቀልበት አይነት ጨዋታ በኤታድ ስቴዲየም ማሳየት ይጠበቅበታል። ከዛ አስቀድሞም በሲዝኑ ላይ ወሳኙ ምዕራፍ የቦርመዝ ጨዋታን ላይ ማሳየት ይኖርበታል። በፕሪሚየር ሊግ ጨዋታ ላይ በጣም አስፈላጊ ጨዋታዎች ናቸው የሚደረጉት በዚህ 3 እና 4 ሳምንታት ልዩነት ወይም አፕሪል ወር ከገባ ጀምሮ በቀጣይ ቀናት ላይ የምንመለከታቸው ጨዋታዎች ናቸው። 6 ፊክስቸሮች ናቸው፣ 6 ጨዋታዎች ናቸው የአርሰናልን የውድድር ዓመት ዲሳይድ የሚያደርጉና በደንብ በስፋት ወደ ኋላ ላይም እንመለከታቸዋለን። ጉዳትን በተመለከተ ባለፉት ቀናት በተደጋጋሚ ብዙ ሀሳቦችን አንስተናል። የቀድሞ የፕሪሚየር ሊግ ተጫዋች ወይኒ ብሪጅ ታስታውሱታላችሁ። በተለይ አንድ ነገር ላስታውሳችሁ እዚህ ጋር ምናልባት የምታስታውሱት ከሆነ አንዳንድ ደጋፊዎች መልእክቶቻችሁን ጻፉልን። ወይኒ ብሪጅ ከጆን ቴሪ ጋር ግጭት ውስጥ ገብቶ እናስታውሳለን። ጆን ቴሪ የእሱን ባለቤት በማማገጥ በጣም ክስ ይቀርብበት ነበርና አንዳንድ የፕሪሚየር ሊግ ደጋፊዎች ደግሞ ባለቤታችሁን ጆን ቴሪ ባለበት ከተማ ጥላችሁ አትሄዱ ወይም ወደ ሌላ ከተማ ጉዞ ስታደርጉ ይዛችሁ ተጓዙ ብለው እስኪዘምሩለት ድረስ እንደዚህ አይነት አጋጣሚ ነበረው ተጫዋች ነው። በጣም ጓደኝነት ነበራቸው። የኋላ ላይ ግን በጣም ሰጣ ገባ ውስጥ ገብተው እናስታውሳለን። ወይኒ ብሪጅ አሁን አርሰናል ምናልባት ፌክ ኢንጂን ጉዳቶችን ማስመዝገቡን ተከትሎ የበለጠ ጫና እንዳያመጣበት ሰጋለው ብሏል። ከበጎ የተመለከተው ሀሳብ እንደሆነ ተመልክተናል። ከጉዳት ዜናዎች ጋር በተያያዘ ደግሞ ዊሊያም ሳሊባን በተመለከተ ዊሊያም ጋላስ ፈረንሳዊ የቀድሞ አርሰናል 10 ቁጥር ለብሶ አርሰናልን በአምበልነት የመራው በቼልሲም በቶትናምም በአርሰናልም በሰሜን ለንደን የተጫወተው ዊሊያም ጋላስ የሰጠው አስተያየት አለ። ዊሊያም ጋላስ ካነሳቸው ጉዳዮች መካከል በዲዲዬ ዴሻ ስብስብ ውስጥ ዊሊያም ሳሊባን ተመልክቼዋለሁ። የመጨረሻውን የካራባኦ ካፕ ጨዋታ ሙሉ ለሙሉ የተጫወተ ተጫዋች ጉዳት አጋጥሞታል ማለት አላስብም፣ እንደዛ አይመስለኝም። ነገር ግን አርሰናል የመጨረሻው ውድድር ዓመቱ ወሳኝ ሰዓት ላይ ስለሚገኝ ተጫዋቹ ጉዳት እንዳስመዘገበ ለፈረንሳይ እግር ኳስ ፌዴሬሽን ላከ። ተጫዋቹን ወደ ፈረንሳይ እንዳይሄድ አደረገና አሁን ከዚህ በኋላ ስፕሪንት ማድረግ ወይም የመጨረሻ ፍጥነቱን ጨምሮ የሚሮጥበት ጊዜ ላይ ስለሆነ ያንን ታሳቢ አድርጎ የወሰነው ውሳኔ ይመስለኛል የሚል አስተያየቱን ሰጥቷል። ጋብሪኤል ጄሱስ ከሰሞኑ አንዳንድ ቃለ መጠይቆችን እያደረገ ይገኛል። ስለ ማክስ ዳውማን አንድ ነገር አንስቷል። እኔ 15 ዓመቴ ያለው ጎዳና ላይ ነበር ኳስ የሚጫወተው፣ ክለብ እንኳን አልነበረኝም። እሱ በ15 ዓመቱ በ16 ዓመቱ ከዋናው ቡድን ጋር ልምድ ይሰራል። በ16 ዓመቱ ግብ ያስቆጥሯል። በፕሪሚየር ሊግ ላይ በቻምፒየንስ ሊግ ላይ መጫወት በጣም እብደት ነው፣ በጣም የሚያስገርም አይነት ነው የሚል አስተያየቱን ይሰጣልና ባለፈው ኤቨርተን ላይ ግብ ካስቆጠረ በኋላ በቀጣይ ቀን ሳገኘው ትምህርት አልሄድክም ወይ ብዬ ጠይቄዋለሁ። ሰኞ ዕለት ቅዳሜ ዕለት ነበር ግቧን ያስቆጠረው። ሰኞ ዕለት ወደ ትምህርት መሄድ ነበረበትና አይ አሁን አይደለም በኋላ ከሰዓት ነው የሚሄደው ብሎኛልና በብራዚል ቢሆን እንደዚህ አይነት አጋጣሚዎች ላይ ወደ ትምህርት ቤት መሄድ የሚታሰብ አይደለም ብሎ ያነሳል። ጋብሪኤል ጄሱስ ሌላኛው ከሮማሪዮ ቲቪ ጋር የነበረው ቆይታ አለ። ጋብሪኤል ማርሴሊን በተመለከተ 2019 ላይ ኮፓ አሜሪካ ካምፕን የተቀላቀለበትን ማርሴሊን አጋጣሚ ያነሳል። የብራዚል ብሔራዊ ቡድን ላይ ወጣት ተጫዋቾች ሁሉ ጊዜ እንዲቀላቀሉ ይደረጋልና የ2019 ከኮፓ አሜሪካ በፊት ዝግጅት ላይ ነበረ ጥሪ የተደረገለትና የሚገርም አይነት ተጫዋች ነው። በጣም በሌፍት ዊንገር ቦታ ላይ እንደዚህ አይነት ተጫዋች መኖሩም የሚያስገርም ነው ይናል። ስለ ቡካዮ ሳካም ስለ ሚኬል አርቴታም ያነሳል። ከሚኬል አርቴታ ጋር በተያያዘ አርሰናልም ሚኬል አርቴታም የፕሪሚየር ሊግ ዋንጫ ያስፈልጋቸዋል ብሎ ያነሳቸው ሀሳቦች አሉ። ሌሎችም ዝርዝር ጉዳዮች በስፋት አንስቷል። ቡካዮ ሳካን በተመለከተ ከዓለማችን ምርጥ ተጫዋቾች መካከል አንዱ ነው ብሎ ያስቀምጠዋል። ወይም ደግሞ ከዓለማችን በጣም ወሳኝ ተጫዋቾች መካከል በቀዳሚነት ሊቀመጥ የሚገባው ተጫዋች ነው። በዚህ ዊንገር ቦታ ላይ ከነ ራፊኒያ ከነ ቪኒ ጁኒየር ደረጃ የሚመደብ ተጫዋች ነው ብሎ ቡካዮ ሳካን ያስቀምጧል። እናንተ ቡካዮ ሳካን በዓለማችን ዊንገር ቴብል ላይ የት ታስቀምጡታላችሁ? አት ዘ ሴም ቴብል እንግዲህ ከነሱ ጋር ማድ መጋራት ቴብል መጋራት የሚችል ተጫዋች ነው ብሎ እሱን አስቀምጦታል። እናንተ ደግሞ ምን ታስባላችሁ? አንዳንድ ከዚህ ጉዳዮች ወጣ ብለን ደግሞ አንዳንድ አጫጭር ጉዳዮችን የዝውውር ዜናዎችን ላንሳላችሁ። ከዛ አስቀድሜ ግን የመጨረሻ አንድ ከዜናዎች ጋር በተያዘ ቢቢሲ ስፖርት የአርሰናልን ሌሎችንም ቡድኖች ሬት አድርጓል። በፕሪሚየር ሊግ ደረጃ አካዳሚ ግራጁዌትን በሚኒት ደረጃ በደቂቃዎች ደረጃ ብዙ ደቂቃዎችን በመጠቀም የትኛው ቡድን የተዋጣለት ነው በሚለው ጉዳይ ላይ ያስቀመጣቸው ስሞች አሉ። በቼልሲ በኩል 5673 ደቂቃዎችን የአካዳሚ ተጫዋቾችን በመጠቀም በያዝ ነው የውድድር ዘመን በቀዳሚነት ደረጃ የሚቀመጥ ነው። ማንቸስተር
ሲቲ 5162፣ ብራይተን 3800፣ ወልቭስ 3200፣ ክሪስታል ፓላስ 3100፣ ፉላም 2700፣ አርሰናል 7ኛ ደረጃ ላይ ይቀመጣሉ 2500። ነገር ግን ከቼልሲ ከማንቸስተር ሲቲ ከሞላ ጎደል በእጥፍ ያንሳል ብሎ መናገር ይቻላል። ወይም ደግሞ አብዛኞቹ በ2000 በ3000 ደቂቃዎች የነዚህ ቡድን ክለብ ወጣት ተጫዋቾች ይብልጫላቸውና በጣም የሚያስገርሙ ቁጥሮችን የተመለከትንበት ነው። የአርሰናልን ተጨማሪ ጉዳዮች ነገም በስፋት ይዘን እንመለሳለን። አንዳንድ ጉዳዮችን ግን ላንሳ። ከዝውውር ዜናዎች ጋር በተያያዘ ቲም ቶክ ይዞት የወጣው ዘገባ ጋብሪኤል ማርሴሊን በተመለከተ ብዙ የአርሰናል ደጋፊዎች የሚያነሷቸው ተደጋጋሚ ሀሳቦች አሉ። ለምሳሌ የዘውትር አድማጫችን አየነው ሙላለም አርሰናል እነ ጋብሪኤል ማርሴሊን ሸጦ ተጫዋቾችን ማምጣት አለበት ይሉናልና አሁን ደግሞ በዚህ በቲም ቶክ ዘገባ ላይ የተመለከትኩት መረጃ እንደሚያሳየው ከሆነ አትሌቲኮ ማድሪድ፣ ቦሩሲያ ዶርትመንድ፣ አርቤ ላይፕዚግ፣ ኦሎምፒክ ደ ማርሴይን በተመለከተ ትራክ እያደረጉት ይገኛሉ። ጋብሪኤል ማርሴሊን ወደ ፈረንሳይ ሊግ ሊሄድ ይችላል፣ በማርሴይ ወደ አትሌቲኮ ማድሪድ ሊመጣ ይችላል፣ ወደ ማድሪድ ወደ ስፔን ወደ ዋናዋ ከተማ ወደ ማድሪድ ሄዶ በላሊጋው ላይ ልንመለከተው እንችላለን። ቦሩሲያ ዶርትመንድም አርቢ ላይፕዚግም የጀርመን ክለቦች በጋብሪኤል ማርሴሊ ላይ ፍላጎት አላቸው የሚሉ ዘገባዎችን ተመልክተናል። ምናልባት አርሰናል ጠቀም ያለ የዝውውር ጥያቄ ከቀረበለት ተጫዋቹን ለመሸጥ ወደኋላ የሚል አይመስለኝም። የሞርጋን ሮጀርስ ጉዳይ ዘሰን ይዞት የወጣው ዘገባ በጣም እያነጋገረ ይገኛል። ብዙዎችም በማህበራዊ ትስስር ገጾች እየተወያዩበት ይገኛሉ። ሊያንድሮ ትሮሳርድ ጋብሪኤል ማርሴሊ ይለቃሉ ተብሎ በሚጠበቅበት አመት ላይ በሌፍት ዊንገርነት በዛ ታስቦ ሞርጋን ሮጀርስ ሊመጣ ይችላል የሚሉ ሀሳቦች አሉ። ነገር ግን ብዙ ጥርጥሮች አሉ ከሞርጋን ሮጀርስ ጋር በተያያዘ ብዙ ኳሊቲዎቹ ወደ ኤበሬቺዜ የቀረበ በተለይ ደግሞ 10 ቁጥር ቦታ ላይ በደንብ መጫወት ፈንክሽናል መሆን የሚችል ብዙ ማበርከት የሚችል አይነት ተጫዋች ነው። ከ80 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ይገመታል። ነገር ግን አስቶን ቪላ በተለይ የአውሮፓ ቻምፒየንስ ሊግ ቦታን ይዞ የማያጠናቅቅ ከሆነ ተጫዋቹ ቆይታው በጣም አጠራጣሪ ነው። 23 ዓመቱ ላይ ይገኛል። በ10 ቁጥር ቦታ ላይ በግራ መስመር አጥቂ ቦታ ላይ ይጫወታል። 44 ጨዋታዎችን አድርጎ ዘንድሮ 17 የግብ ተሳትፎ አለው። ጥሩ የሚባል አቅም ላይ ያለ ተጫዋች ነውና ሞርጋን ሮጀርስ ወደ አርሰናል የሚለውን ዘገባ ዘሰን ላይ የተመለከትነው አስገራሚ መረጃ ሆኖ ያገኘሁት ጉዳይ ነው። የዩሊያን አልቫሬዝን ጉዳይ በተመለከተ ፋብሪዚዮ ሮማኖ ዩሊያን አልቫሬዝ በቀጣይ የራሱን ዕጣ ፈንታ ፌቱን ዲሳይድ የሚያደርገው ራሱ ነውና አትሌቲኮ ማድሪድ ለየትኛውም ክለብ ለመሸጥ ፍላጎት የለውም፣ ለአርሰናልም፣ ለቼልሲም፣ ለባርሰሎናም። ስለዚህ አርሰናልን በተመለከተ ምናልባት ዩሊያን አልቫሬዝን አንድሪያ ቤርታ ያላቸውን ጥሩ ግንኙነት ተጠቅመው ማሳመን አለባቸው የሚሉ ዘገባዎችን ተመልክተናል። ምክንያቱም ደግሞ አንድሪያ ቤርታ ወደ አትሌቲኮ ማድሪድ ያመጡት እሳቸው ናቸው። 95 ሚሊዮን ዩሮ አካባቢ ተከፍሎበት አሁንም ቢሆን ተመሳሳይ ነገሮችን መጠቀም ይኖርባቸዋል ተብሏል። ኤድዋርዶ ኮንሴሳውን የተመለከተ ጉዳይ ላንሳ። 16 ዓመቱ ላይ ይገኛል። ብራዚላዊ ነው። ዘኔክስት ቪኒ ጁኒየር እየተባለ ቀጣዩ የቪኒ ጁኒየር ተተኪ ይባላል። ወደ አውሮፓም በሱ ፉት ስቴፕ ወደ አውሮፓ ተሸጋግሮ መጫወት ይችላል። ጋብሪኤል ማርሴሊን ደግሞ በአርሰናል መተካት ይችላል ተብሎ ታምኖበታል። አርሰናል ፖቴንሻሊ ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንዱ ነው። ከዚህ ከፖርቹጋል ክለቦች ጥያቄ ቀርበዋል። ፓልሜራስ ግን ውድቅ አድርጓቸዋል። 60 ሚሊዮን ዩሮ ቀርቦለታል። አሁን ወይም በተጫዋቹ በኩል ፖቴንሻሊ እንደዚህ አይነት ገንዘብ ሊያስወጣ የሚችል ዊንገር ነው ተብሎ እየተገለጸ ይገኛል። ነገር ግን አርሰናል በዚህ ያክል ደረጃ ለተጫዋቹ ያወጣሉ የሚለው ትልቁ ጥያቄ ነው። ተጫዋቹ ግን በተለይ ደግሞ ፓልሜራስ ተጫዋቹን በዛ ማቆየት የፈለገው በቀጣይ ጊዜያት ላይ ለተጫዋቹ የሚወጣውን የሚጠየቀውንም ክፍያ ከፍ ለማድረግ ባለመ መንገድ ካልኩሌት ተደርጎ የተሰራበት ጉዳይ እንደሆነ የሚያሳዩ ዘገባዎችን ተመልክተናል። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አነሳን። በተለይ ደግሞ ዝውውሮች ላይ ትኩረት አደረግን። የሳውዛምፕተንና የአርሰናልን ጨዋታ ግምቶቻችሁን ላኩልን። ባነሳናቸው ጥያቄዎች ላይ ሀሳብ አስተያየቶቻችሁን እንጠብቃለን። ነገ በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።